ዛሬ ይዤላችሁ የመጣሁት የቻይናን ድራማ ወይም የታይዋንን ድራማ የነጮችን ድራማ በማየት ብቻ የራሳችሁን ገንዘብ እንዴት እንደምትሰሩ ወይም እኔ የሰራሁበትን መንገድ ነው ይዤላችሁ የመጣሁት። ለምሳሌ እኔ በ3 ስልኬ ነው የምሰራው። በ3 ስልኬ እሰራለሁ። አንድ እየቀረስኩበት ባለው አንድ በዚህኛው እሰራለሁ ማለት ነው። ሰርችበት ጠቅሞኛል። እናንተም ተጠቀሙበት። ከዚህ ቀደም ከአንዴም ሁለቴም ኦልሬዲ ስለዚህ አፕ ተናግሬያለሁ ማለት ነው። አሁን ግን አጠቃቀሙ እንዴት እንደሆነ የሰራችሁትን ኮይን እንዴት እንደምትሰበስቡና እንዴት እንደሚሰራ ላሳያችሁ ነው። ቪዲዮውን እስከ መጨረሻ ተከታተሉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ብያለሁ። ውድ ኢትዮጵያውያን ያላችሁበት ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በየጊዜው የምለቃቸው አዳዲስ ቪዲዮዎች እናንተ ጋር እንዲደርሱ ማለት ነው። እኔ ሰርቼበት የተጠቀምኩበት እናንተ ጋር ሼር አድርገዋለሁ። ይህንን ቪዲዮ ደግሞ ከየት ሀገር ሆናችሁ እንደምትከታተሉት ኮሜንት ስራ አስቀምጡልኝ። የእናንተ አንድ ኮሜንት አንድ ላይክ ለእኔ ትልቅ ዋጋ ስላለው ማለት ነው። ቴንኪው። ይኸውላችሁ ቤተሰብ ከአንዴም ሁለቴ አስተዋውቀዋለሁ ከዚህ ቀደም። እሱ ምንድነው የቻይና ወይም የታይዋን ወይም የነጮች ድራማ ወይም ፊልም ነው። በቃ በአረብኛ ሙሰልሰል እንደሚባለው ያንን በማየት እናንተ እዛ ጋር ስታዩላቸው ለነሱ በነፃ አይደለም። ኦኬ እነሱ አሁን እናንተ የነሱ ድራማ ስታዩ እነሱ ይጠቀማሉ፣ ግን እነሱ ተጠቅመው ብቻ ሳይሆን ለእናንተ የሚያስቡላችሁ ነገር አለ። ፖይንት ወይም ኮይኑን ትሰበስባላችሁ እዛ ጋር የእነሱን ድራማ ከፍታችሁ ትታችሁ ያ ሙሰልሰል እስከሚዘጋ ድረስ ዝም ስትሉት ለእናንተ ኮይን ይሰጣችኋል። ኦኬ ኮይን ማለት ለምሳሌ አሁን ቲክቶክ ላይ ጌመሮች ምናምን አንድ አባስጠኝ ሁለት አባስጠኝ ይሄ ምናምን የሚሏት ነው። እዛ ጋር ግን ሳትለምኑ ሳትሳደቡ ቪዲዮ ስላያችሁ ብቻ ይሰጣችኋል ማለት ነው። ኦኬ ያ ኮይን ደግሞ ምን ይሆናል? ገንዘብ ይሆናል። የ1 ሳንቲም 2 ሳንቲም 3 ሳንቲም እያለ እየተጠራቀመ $1 $2 $3 እያለ ይሄዳል ማለት ነው። ሀባይ ይኸውላችሁ ልዩነቱን መሰላችሁ። ቪዲዮ ነው። ዩቲዩብ ላይ ስክሮል እንደምታደርጉ ስክሮል ነው። ግን ልዩነቱ ምንድነው? ቲክቶክ ላይ የሰው ቪዲዮ ስክሮል ስታደርጉ በነፃ ነው። እናንተ ምንም የምትጠቀሙት ነገር የለም። እዛ ጋር ግን የነሱን ቪዲዮ ስክሮል እያደረጋችሁ የነሱን ቪዲዮ ባያችሁ ቁጥር ኦኬ የምትጠቀሙት እናንተ ናችሁ። 1 ብር የሚሰጥ አካል የለም። 5 ሳንቲም የሚሰጣችሁ የለም። ኦኬ ቪዲዮ እስከ መጨረሻ ተከታተሉት። ኦኬ እስከ መጨረሻ ተከታተሉ። እንዴት እንደምትሰሩት ከሰራችሁስ በኋላ እንዴት አድርጋችሁ ነው ፔንቱ ወይም ኮይኑን እንደምትሰበስቡ አሳያችኋለሁ። እንዴት እንደምታወጡት ደግሞ ዋናው ጫወታ እዚህ ጋር ነው ቤተሰብ። ኦንላይን ላይ በጣም ብዙ ስራዎች ይሰራሉ። ኦኬ ጊዜው የኦንላይን ነው። ኢትዮጵያ ላይ ቁጭ ብሎ ብዙ ሰዎች ወላይ ተማሪዎች ምናምን በዚህ ስራ ይሰራሉ፣ ገቢ ያገኛሉ። አላህ ይጨምርላቸው። ግን በኦንላይን ላይ ገንዘብ መስራት ብቻ ሳይሆን ያ የተሰራው ገንዘብ መውጣት መቻል አለባት። ወጥቶ ደግሞ እናንተን ሊያገለግላችሁ ይገባል። አሁን ትልቁ ነጥብ ያለው እዚህ ጋር ኦኬ ይሄንን ገንዘብ ለማውጣት ግዴታ ፔፓል ያስፈልጋችኋል። ፔፓል ማለት ዓለም አቀፍ ክሬዲት ካርድ ኢንተርናሽናል ነው። ኦኬ በብዛት የሚጠቀሙ ባለ ሀብቶች፣ ነጋዴዎች፣ እንደዚህ አርቲስቶች ምናምን በቃ ታዋቂ የሆኑ ሰዎች ናቸው በብዛት የሚጠቀሙት። ኦኬ ለምን? ጥቅሙን ስለሚያውቁት። እኛ ደግሞ አብዛኛው ሰው ፔፓል ሲባል ምንድነው ብሎ ድርግም ግራ ግብት ይለዋል። ስፔሻሊ አረብ ሀገር ያላችሁ ልጆች አታውቁትም። ልወቀው እንኳን ብትሉ ለመክፈት ራሱ በጣም ያስቸግራል። አሁን በዚህ በማሳያችሁ ድራማ ከሰራችሁ እውነቴን ነው የምላችሁ ውሸት ነው እንኳን ብላችሁ ለሰከንድ ከተጠራጠራችሁ ምን ታደርጋላችሁ መሰላችሁ ቤተሰብ? 10 ሳንቲም ስሩ። 10 ሳንቲም ስሩና ያንን 10 ሳንቲም አውጥታችሁ ታዩታላችሁ። ትክክል መሆኑን ያኔ ታረጋግጣላችሁ ማለት ነው። የሰራ ሰው እኔ አወጣለታለሁ። ፔፓል ካሌላችሁ ሞክራችሁ እምቢ ካላችሁ እኔ አወጣላችኋለሁ። በዚህ ድራማ በአንድ ፔፓል 20 ሰው መጠቀም ስለሚችል እኔ አወጥቼ ባለው ምንዛሬ ወደ ኢትዮጵያ ወደ አካውንታችሁ አስገባላችኋለሁ። ይሄ ቃሌ ነው።
ግን ይሄ ትብብር ነው። በነገራችን ላይ ራሳችሁ ከፍታችሁ ራሳችሁ አውጥታችሁ መጠቀም ትችላላችሁ። ፔፓል ከፍታችሁ ግን ፔፓል የለኝም አንቺ አውጭልኝ ለምትሉ ሰዎች እውነቴን ነው የምላችሁ፣ እኔ ያወጣላችኋለሁ ባለው ምንዛሬ በአካውንታችሁ ያስገባላችኋለሁ። ኦኬ አሁን ወደ አሰራሩ ላሳያችሁ፣ እንዴት እንደምትሰሩ እንዴት እንደምትሉ ስቴፕ ባይ ስቴፕ አሳያችኋለሁ። ሰላም ሁኑልኝ። ይኸውላችሁ ቤተሰብ አፑ ይሄንን ይመስላል። ድራማ የምታዩበት የቻይና ወይም የታይዋን ድራማ የምታዩበት አፕሊኬሽኑ ይሄንን ይመስላል ማለት ነው። ኦኬ እና ደግሞ ገንዘቡ የሚወጣበት ደግሞ ፔፓል ይሄኛው ነው። ተረዳችሁኝ? ስለዚህ አሁን አጠቃቀሙን ነው የማሳያችሁ፣ ወደ አጠቃቀሙ ማለት ነው። አሁን እዚህ ጋር ያሳያችሁን አፑን ክፍት አድርገዋለሁ ፊልም ያለበትን። ስለዚህ ስትከፍቱት በዚህ መልኩ ይመጣላችኋል ማለት ነው። በዚህ መልኩ ይመጣላችኋል። ስለዚህ እዚህ ጋር አንድ ነው የምትከፍቱት። ለምሳሌ የትኛውን ልክፈት? የትኛውን አንድ ልክፈት። እዚህ ጋር መርጣችሁ ወይም ደግሞ አለላችሁ እዚህ ጋራ በቃ እኔ አሁን ለምሳሌ የትኛውን መርጣለሁ? እዚህ ጋራ 50 ኮይን ያለበትን እችን መርጣለሁ። ኦኬ እችን እንደዚህ መርጣለሁ። ኦኬ እንደዚህ ስትመርጡ ይኸውላችሁ እንደዚህ ይከፍትላችኋል አይደለ? ይሄ ፊልሙ በሰራ ቁጥር በቁጠረ ቁጥር ምን ይሆናልኝ? እዚች ጋራ ይውልኝ ቤተሰብ፣ እዚች ጋራ ምን ታያላችሁ? ይዋት እቺ ክቧ የምትዞረዋ ማለት ነው። አያችኋትኝ? ፖይንቱ ወይም ኮይኑ የሚቀመጠው እዚች ላይ ነው። አያችኋትኝ? ትሽከረከራለች። እዚች ላይ ነው የሚቀመጠው የምትሰሩት ኮይን። እዚህ ጋር ድራማውን ስታዩ ኮይኑ የቱ ጋር ነው የሚቀመጠው? እዚህ ጋር ይቀመጥላችሁ። በቃ እቺ ክቧ ትሽከረከራለች። እየተሽከረከረች ድራማው ደግሞ ሲቆም እሷም ትቆማለች። እዩ አያችሁ? አሁን ለምሳሌ እናቆም ከተባለ ማለት ስቶፕ ስታደርጉት እሷም አብራ ትቆማለች። ቪዲዮ በሰራ ቁጥር በቆጠረ ቁጥር ይሄኛውም አብሮ ይሰራል። ኮይኑ ወይም ፖይንቱ እዚህ ጋር ነው የሚቀመጥላችሁ ማለት ነው። አሁን ደግሞ ወደ ወጥቼ ሌላ ላሳያችሁ ቤተሰብ። ያሁላችሁ ሌላ ላሳያችሁ። የፈለጋችሁትን ፊልም መርጣችሁ ማየት ትችላላችሁ። ግን መጥፎውን፣ ባለጌውን፣ ጋጠወጥ የሆነውን ራሳችሁን እየጠበቃችሁ እንደዚህ ነው የሚቆጥረው። ኦኬ እቺ መቁጠር አለበት። ኦኬ ከቆመባችሁ ድንገት ማስጀመር አለባችሁ። ለምሳሌ ይሄውላችሁ የኔው ይቆማልና አሳያችኋለሁ። ይጨርስና አሁን ይቆማል። ሲቆም አሁን እኔ መቀየር አልፈልግም። ስቀይር በጣም ብዙ ማስታወቂያ ይመጣብኛልና ስለዚህ አቋራጮን ነው የምጠቀመው። እቺን ራሱን ነው የምደግመው ማለት ራሱንም ደጋግማችሁ ማየት ትችላላችሁ። ችግር የለውም። ቀያይራችሁ ማየት ትችላላችሁ። መብታችሁ ነው። ኦኬ ዋናው ነገር እዚህ ጋር ባሽከረከራችሁት ፊልሙ በሰራ ቁጥር እንትን ይላል። ስለዚህ አሁን እንደዚህ ይመጣ አይደለ? እንደዚህ ሲመጣ ምን አደርገን አሁን ይሄንን ስትነኩት እዩ፣ እቺ በቀይ ምልክት ያደረኩበት ይሄን ስትነኩትኝ ገና ብዙ ማስታወቂያ ይመጣባችኋልኝ። ይመጣል፣ የፈለገ ማድረግ ይችላል። እኔ ግን አልፈልግም፣ ማስታወቂያ በጣም ረጅም ስለሆነብኝ። ስለዚህ ከታች ያለችዋን ኤክሷን ጠቅ አድርጋታለሁ። ስለዚህ ራሱን ይደግምልኛል ማለት ነው። ራሱን ይደግምልኛል። ገባችሁ? ስለዚህ እንደዚህ ይመጣላችኋል። ሌላ ደግሞ እዚህ ጋር ወጥቼ ላሳያችሁ ቤተሰብ። እዚች ጋር ትወጡና ይኸውላችሁ በቃ ፊልሙ እዚህ ጋር ነፍ ነው ያለላችሁ። እዚህ ጋር አለላችሁ። እዩ ከታች ከላይ ምልክት ያደረኩላችሁ ላይ አለ። በቃ የፈለጋችሁትን መረጡ። ግን አሁን ከታች የማሳያችሁ የትኛው መሰላችሁ? እዚች ጋራ የሰራችሁት እንትን እንዴት እንደምትሰባስቡት አሳያችኋለሁ። ይኸውላችሁ ከታች በቀይ ምልክት ያደረኩበትን ጠቅ ታደርጋላችሁ፣ በጣታችሁ ማለት ነው። በጣታችሁ ጠቅ ስታደርጉ ይኸውላችሁ ለምሳሌ እዚህ ጋራ ቅድም ወስጃለሁ። በነገራችን ላይ ወደ 60,000 ኮይን ወስጃለሁኝ እዚህ ጋር ማለት ነው። ወደ 60,000 ኮይን ወስጃለሁ። ነገ ነው አሁን ቅድም እዚህ ጋር መሰላችሁ። ኦኬ አንዴ 60,000 ኮይን ነበር እዚህ ጋራ ማለት ነው። ኦኬ አንስቶታል። ስለዚህ ነገ ደግሞ ምን ያደርገዋል? እዚህ ጋር ያስቀምጠዋል ገንዘቡን ማለት ነው። ገንዘቡን ነገ እዚህ ጋር ያስቀምጥልኛል። ኦኬ ስለዚህ አሁን ምን አደርጋለሁ? እዚህ ጋራ እስቲ ካለ ከሰጠኝ ካለኝ ማለት ነው እዚህ ጋራ እችን እንደዚህ ላሽከርከር እስቲ ያለው። ኦኬ ለምሳሌ ወደ ታች ዝቅ ላድርገውና ታደርጉትና ምን ታደርጋላችሁ? እነዚህን ትነካላችሁ ማለት ነው። ይኸውላችሁ ይሄንን እዚህ ጋራ የሚሰጣችሁ እንትን አለ እዚህ ጋራ አለላችሁ። ስለዚህ አንድ ላሽከርክር ካለ ከሰጠኝ ማለት ነው ላሽከርክር። ይኸው እዚህ ጋራ እሺ፣ እንደዚህ ይመጣልኝ። እንደዚህ ሲመጣ ደግሞ ምን አደርጋለሁ? ይችን እነካለሁ። አያችኋትኝ? ይችን ጠቅ አደርጋታለሁኝ። ስለዚህ ምን ላይ ይቆማል? እስቲ ላይ እሺ፣ ይሰጠኛል አይሰጠኝም አላውቅም። ይኸው እንደዚህ እነካለሁ። ኦኬ የለውም፣ በቃ የለውም። ስለዚህ አልሰጠኝም። ሰጠኝ። ማሻአላ ይኸውላችሁ፣ አያችሁ እዚህ ጋር ኦኬ ሰጠኝ። አሁን ልድገመው ራሱን ካለው እንዲሰጠኝ ማለት ነው። እሺ ልድገመው እስቲ። ከሰጠኝ ሰጠኝ ነው። አሁንም ጨምሬ ያሽከረክረዋለሁ። ኦኬ አሁንም ይሰጠኛል ኢንሻአላህ። ይኸው እሺ፣ አሁንም ልድገመው። አለቀ። እስቲ
አለቀ ካላስ። ስለዚህ አሁን የትኛውን አሽከረክራለሁ? የትኛውን መሰላችሁ የምታሽከረክሩትኝ? አሁንም ድጋሚ እዚህ ጋር ያሉትን ሁላቸውም እንትን ማለት ትችላላችሁ። እችን ድገም። እኔ ከታች ያለችዋን እንደዚህ አሽከረክራታለሁ። ካለ ማለት ነው፣ ካለ ይሰጣል፣ ከሌለ የለም ነው። ኦኬ እንደዚህ ስታደርጉት አሁን እንደዚህ ይመጣልኝ። እሺ ሰጠኝ አልሰጠኝም? እኔ አያችሁ ሰጠኝ። አልሐምዱሊላህ ሰጠኝ። ኦኬ እስቲ አሁን ድገም። አለው የለም? ለምን እዚህ ጋር እንትኖች ናቸው። ኦኬ እሺ አሁንም ሰጠኝ፣ ይሰጠኛል። እስቲ እንደሰጣችሁ ደግሞ የምታዩት የቱ ጋር ነው? እዚህ ጋር ያስቀምጠዋል። አያችሁልኝ? መጀመሪያ ምን ላይ ነበርኩኝ? ዜሮ ላይ ነበርኩኝ። አሁን እነዚህን ማለት ነው ነገ ምን ያደርግልኛል? ገንዘብ ያደርግና እዚህ ጋር ያስቀምጥልኛል ማለት ነው። ተረዳችሁ? ስለዚህ አሁንም ሌላ ምን ታደርጋላችሁ? እንደዚህ እያሽከረከራችሁ ጋይስ፣ እንደዚህ እያሽከረከራችሁ አሁን ይሄንን ሁላ ይሰጣችኋል። በነገራችን ላይ ኦኬ እንትን ያላችሁ በሄዳችሁ ይሄንን ሁሉ ይሰጣችኋል። እዚህ ጋር ያለውን ሁሉ ነው። ኦኬ አያችሁ? እኔ የወሰድኩትን እዩ ከታች እዩ። ይሄንን ቀይ ቀይ ሆነውን ወስጄዋለሁ። ይሄንን ወስጄዋለሁ። ሌላ ደግሞ ልድገምላችሁ። ያውላችሁ በቃ የወሰድኩትን ያሳያችኋል። አሁን እሺ አሁን ሌላ ልድገምና የተኛዋን ላሳያችሁ ደግሜ ማለት ነው። እሺ እቺ ካላት ድጋሚ ሊያትኝ አለ የለም? ይኸውላችሁ እናሽከርክር። ካለ ይሰጠኛል፣ ካሌለ የለም ነው። እሺ ይኸው ሰጠኝ። አሁን እሺ ኦኬ ኦኬ ያው ሁለት ጊዜ ሰጠኝ። ይሄን ማን ይሰጣል? አልሐምዱሊላህ። ለምን አንድ ሳንቲም አትሆንም? ለኔ ዋጋ አላት ጋይስ። ስለዚህ አሁንም ደግሜ የተኛውን ነካለው፣ ይችን ነካለው አሁንም ማለት ነው። ኦኬ ካለ አለ ነው፣ ካሌለ የለም ነው። ኦኬ እሺ አሁንም ደግሜ ይችን ከላይ ያለችው አልንካ። ካለ አለ፣ ካሌለ የለም ነው። አለቀ። አያችሁ? አሁን ሰጠኝ። አያችሁ ሰጠኝ። ምን አደረገ? ይኸው አያችኋት? እቺ ራይት የተደረገባትኝ ይችን ሰጠኝ። አልሐምዱሊላህ አልሐምዱሊላህ። ማመስገን ደግሞ ጥሩ ነው ጋይስ። አመስግኑ። አያችሁ መጀመሪያ ስንት ላይ ነበርኩኝ? አሁን ስንት ጨመረልኝ? አያችሁ። ስለዚህ እዚህ ጋራ አያችሁ። አሁን ይሄኛው የትኛው መሰላችሁ? አሁን ይሄኛው የትኛው ሳላሳያችሁ እንትን አልኩኝ። ይኸውላችሁ አንዴ ቆይ። አሁን ይሄውን አንድ ጊዜ እዩልኝ። አያችሁት? ይችን ደግሞ ትነካላችሁ። ይቺ ሳጥኗን ማለት ነው። እንደዚህ ሳጥኗን ጠቅ ስታደርጓትኝ አሁን ቅድም ለኔ ሰጠኝ እንትን አሁን ወስጅ ያለው ግን ካለው አለው። ይችን ሳጥኗን እንደዚህ ትነኳት። አያችሁ? አሁን ዝግ ሆነች። በቃ እዛ ሳጥኗ እየተከፈተች እየተዘጋጀ በቁጥር ማለት ነው። እንደዛ ስታደርግ ውስጡ ላይ እንትን አለ ፖይንት ወይም ጊፍት ስላለ መውሰድ አለባችሁ ግዴታ። ስለዚህ አሁን ይሄንን ምን ያደርግልኛል? የዚህ ጋር ያለውን አያችሁ። መጀመሪያ ዜሮ ላይ ነበርኩኝ፣ ልብ በሉ ዜሮ ላይ ነበርኩኝ። አሁን ደግሞ እንደዚህ ገባኝ። አልሐምዱሊላህ። ይሄንን ነገር እዚህ ጋር ገንዘብ አድርጎ ይቀየርልኛል። ከዛ ደግሞ አወጣጡ ደግሞ የቱ ጋር ነው የምታዩትኝ? እንትኑ ማለት ነው። ይኸውልኝ ከታች ይኸውላችሁ ምልክት ያደረኩበትን ጠቅ ታደርጉና ወደ ራሳችሁ እንትን ትገባላችሁ። ከዛ ይኸውላችሁ የነበረው አሁን ያለን ምንድነው? እዚህ ጋር ፖይንት ይውርትኝ እዚህ ጋር ማለት ነው። ኦኬ አሁን እዚህ ጋር በቀይ ምልክት ያደረኩበት ነገ ምን ላይ ያደርገዋልኝ? ራሱ ይቀይርና እዚህ ጋር ያስቀምጠዋል። በቃ በሳንቲም ያስቀምጠዋል ማለት ነው። ተረዳችሁ? እንደዚህ እያደረጋችሁ ነው 1 ሳንቲም 2 ሳንቲም እየሰራችሁ ኦኬ ወደ ዶላር የምትቀይሩት ወደ ገንዘብ የምትቀይሩት ማለት ነው ጋይስ። ስለዚህ ነገ ይሄኛውን ራሱን እንትን ትላላችሁ ይችን ማለት ነው። አያችኋትኝ? ስለዚህ መልካም ስራ ብያለሁ ቤተሰብ።